ሁሉንም ነገር ተነግራችኋለች። አንተ ግን ምን አይነት አውሬ ነህ? የልጅቷ መታመም እንኳን አያስደነግጥህም? ትሰሚኛለሽ? እኔ ከኪራ ጋር ጓደኝነት ላጥብ አልፈልግም። እሱን የማያጣው ያኔ ጽናትን ስትመኛት ነው። ቤት ውስጥ ይሄ የማይረባ ድራማህን መስራት ስትጀምር። እንደዚህም አይሆንም። ከሰማ ይገለኛል። ሁሉም ነገር ያንቺ እቅድ እንደሆነ ትነግሪዋለሽ። አሁንም ልታስፈራራኝ እየሞከርክ ነው። ትሰማኛለህ? ሻምበል ይሙት፣ እኔ ከዚህ በኋላ አንተ ሰምር መጠመጥበት ሪዝን የለኝም። አትፎክሪ። ይኸውልህ እኔ ህይወት መራኛለች። በአባቴ ሽጉጥ ግንባርህን በስቼ እጄን ለፖሊስ ነው የምሰጠው። ፈራሽ? ትሰማኛለህ? እኔ አባቴ ልጅ ነኝ። አደርጋለሁ እንጂ አልዝትም። ከዚህ በኋላ በህይወቴ እጅህን ለማስገባት ብትሞክር በጥይት ነው አቀባበል ማደርግልህ። ይህ ነገር ቢቀርብኝ ይሻላል። እኔም ከዚህ ቢወጣ ልብስ ላዘጋጅ። በእገታ ስትሰቃይ የቆየችው መራዊት አሁን ላይ ወደ ሆስፒታል አምርታለች። ታዲያ ማን ይሆን ማን ጉዳት እንዳደረሰባት ባያውቁም እነ ኪራ ከታገተችበት ፈተው ወስደዋታል። ታዲያ በስራዋ ያፈረችውና የተሸማቀቀችው ሀሴትም ደብዳቤውን በመጻፍና የጥፋተኝነት ስሜት ተሰምቶኛል ኪራ፣ አንተ እንደጠበቀኝ አልሆንኩልህም። ይህም የሆነበት ምክንያት ቤት ባስጠጋኸው ሄኖክ በሚባል ግለሰብ ነው። ይሄ ደግሞ የቀድሞ ፍቅረኛ የነበር በማለት ደብዳቤውን በመጻፍ ትታ ልትሰወር ችላለች። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ጽናት ድራማ ክፍል 58ን የምናይ ይሆናል። በመራዊት መጥፋት የተጨናነቀችው ጽናትም ለጓደኛዋ ለሰናይት ምን እንደሆነች አላውቅም፣ ስልኳ ብደውልላትም እየሰራ አይደለም። እርግጥ ናሆሜ ተናግሯት ነበረ፣ በዚህም ልታኮርፍ እንደማትችል አውቃለሁ እያለች ነው። ወደ ጽናትም ሀሴት ወደምታድርበት ክፍል ነበር ሄደችው። ክፍሏ ተቆልፏል። ከመቼ ወዲህ ነው ቆልፋ ልትሄድ የቻለችው? አልጋዋን እንዴት ብዬ ላነጥፍላት ነው? ወይም ደግሞ በቃ ስትመጣ ነጥፈዋለሁ በማለት ትመለሳለች። መራዊትም ክፍል ውስጥ እጆቿና እግሮቿ ታስረው እንዲሁም አፏ ተለጉመው መከራዋን እያየች ትገኛለች። ጽናትም ክፍሉ ተቆልፏል፣ በቃ በኋላ አነጥፈዋለሁ። የማሚ ክፍልም ኪራና ናሆሜ እንደተኙና እንደተቆለፈ ነው አለቻት። ከዛም ከምን ጊዜው መጣሽ ብላት ወደ ስራዋ ትሰለፋለች። እገታ ላይ የምትሰቃየው መራዊትም እያለቀሰች ነው። ከዛም ምን ሆነሽ ነው የምታለቅሽው አለቻት። አፏንና እጆቿን እግሮቿን እንዳይንቀሳቀሱ ከለጎመቻት በኋላ ምን ሆነሽ ነው የሚል ጥያቄ ምን ማለት ነው? ታዲያ መራዊትም መድኃኒት እንደሚያስፈልጋትና ልቧ እንደደከመ ከዚህ በላይ መቋቋም እንደማትችል እየነገረቻት ነው። በቃ ስሙን ንገሪኝና ፋርማሲ እገዛልሻለሁ አለቻት። አይ ካለ ሐኪም ትዕዛዝ የሚሆን አይደለም አለች። ወደ ሀሴትም ለማንም የማትናገሪ ከሆነ እግርሽንም እጆችሽንም እንዲሁም የተለቆመውን አፍሽን እፈታሻለሁ አለቻት። እኔ ይህንን ማድረግ አልችልም። ጽናት ለኪራ ምን እንደሆነች ብታውቂ አንቺም ይህንን ልታደርጊ አትችይም ነበር በማለት ታስጠነቅቃታለች። እንደውም ጽናት ላንቺ ያደረገችውን ብታስብ ኑሮ እንደዛ አይነት ጭካኔ ባልሰራሽ ነበር ትላታለች። ሀሴትም እንደዛ አይነት ጭካኔ ተግባር ውስጥ የገባችው አባቷን ለማስደሰትና የሱን ክብር ለመጠበቅ እንደሆነ እየነገረቻት ነበረ። አባትሽ እንደዚህ ሰው አሰቃይተሽ ያመጣሽውን ክብር የሚቀበል ይመስልሻል? በማለትም መራዊት ጥያቄዋን ታስከትላለች። መራዊትም ከዚህ በላይ ግን ማውራት አልችልም፣ ልቤ በጣም እያሸነፈኝ ነው፣ መድኃኒቴን አምጭልኝ አለቻት። ይቅርታ መራዊት፣ ከዚህ በላይ አማራጭ አልሰጠሽኝም በማለት አሁንም በፕላስተር አፍናት በሩን ዘግታት ትወጣለች። ታዲያ ደረጃውን ስትወርድ ከሄኖክ ጋር ይገጣጠማሉ። መድኃኒቷን ስጣት፣ ውሃውንም ስጣት፣ ተንከባከባት በማለትም ትነግረዋለች። ታዲያ ሄኖክም ቁልፍ እኮ አልሰጠሽኝም፣ በየት በኩል ገብቼ ልሰጣት እችላለሁ ይላታል። ከዛም የት እንዳስቀመጠችው ከነገረችው በኋላ ደረጃውን እየተንደረደረች ወረደች። ሰናይትና ጽናት አሁንም ስለ መራዊት ሁኔታ እየተመካከሩ ነው። የት ገባች ይባላል። እሷ ነበረች እርጋታ ያላት ልጅ። አሁን ግን የጨነቀ ነገር ባይዛት ኖሮ ይህን ያህል ባልጠፋች ነበር። ብቻ ውስጤ የሆነ ነገር እየነገረኝ ነው እየተባባሉ ነው ሁለታቸውም። በዚህ ሁኔታ እያሉ ሄኖክ ይቀላቀላቸዋል። እያማችሁኝ ነው መሰል ይላል። ታዲያ ሰናይትም አንተ የገባህ ነህ ማገዶ አትፈጅም ስትል ትመልስለታለች። ምን ማለት ነው ይላል ሄኖክም። ጽናትን በበኩሏ ፊት ከማስፈራራት አልፏል እያለች ነው ብቻዋን እያጉተመተመች። ምን እያልሽ ነው ጽናት ይላል። ከዛም ምሳ ትበላለህ ለማለት ነው። አይ ምሳ አልፈልግም ይላትና ከዛም ይለያቸዋል። ከተለያቸው በኋላ ግን ምን አይነት ጨጎጎት ነው እየተባባሉ ስለሱ ሲያወሩ ከቆዩ በኋላ ከዛም መራዊት እንደናፈቀቻት እየነገረቻት ነበር ለሰናይት። ሰናይትም እኔም ናፍቃኛለች ምን ይሻለናል እየተባባሉ ነበር። በሌላ በኩል ናሆሜና ኪራ እንዲሁ በጭንቀት ተወጠዋል።
ናሆሜ ከዚህ ግባ የሚባል ጥፋት አላጠፋውም፣ ለዛውም ቤቷን ትታ ለመሄድ እባክህን ፍቀድልኝና ልጠጣና ልስከር ልርሳት እያለ ነው። ወደ ኪራም ጓደኛውን ሲያጽናናው ከቆየ በኋላ ናሆሜንም ሊመልሰው ችሏል። አዎ እንግዲህ በሄደችበት ይከተላት። ደግሞ እኮ መድኃኒቷንም አልወሰደችም ልብሷንም አልያዘችም አለ። ለዛ እኮ ነው ለቤተሰቦቿ ያልደወልኩት አለ ኪራም። ወደ ኪራም በእኛ ምክንያት እንደዚህ ስለሆናችሁ በጣም ይቅርታ እያለ እየጠየቀው ነው። አሁንም ሀሴት ወደ ምታድርበት ክፍል ወይም መራዊት ወደ ታገተችበት ክፍል ሄዳለች። በሩ ላይ ቆማ ነፍሴ እየተጨነቀ ነው፣ ምንም ጥሩ ነገር እየተሰማኝ አይደለም፣ ምን ሆኜ ነው ግን እያለች ብቻዋን እያወራች ነው። ታዲያ በዚህ ሁኔታ እያለች ሄኖክ መጥቶ ምን ሆነሽ ነው ብቻሽን የምታወሪው? የጨነቀሽን ንገሪኝ፣ የኔም ማልፈታው ችግር የለም እያላት ነው። እኔ እናንተ የሚያስወራን ምንም አንዳችን ጉዳይ የለም አለችው እሷ። ታዲያ ሄኖክም ደግሞ ስትተኝ በጣም ነው የምታምሩ ይላታል። ምን አልካንተ ትላለች ጽናትን በቁጣ። ከዛም አይ በህልሜ አይችሽ ነው ይላታል። ታዲያ ሄኖክም ጽናት ከተለየችው በኋላ በእግሬ ስር ካልጣልኩሽ እኔ ሄኖክ አይደለሁም እያለ እየፎከረ ነበር። ሀሴት ከነ መራዊት ቤት ሶፋ ላይ በመቀመጥ ራሷን እየወቀሰች ነበረ። መራዊት እንደዛ የህመም ጣር ላይ ሆና ለጓደኛዋ ያላትን እምነት ሳይ እኔ በራሴ አፈርኩ እያለች ነው። ከ4 ዓመት በፊት ጉልበቴንና ጭንቅላቴን አጣብቄ እያለቀስኩት አልበቃ ብሎኝ ዛሬ ደግሞ ደስታዬን ሊነጥቀኝ ይታገለኛል እያለች ብቻዋን እያወራች ነበር። ታዲያ መድኃኒቱን ይዛ ልትወጣ ስትል ድንገት ናሆሜ ተከስቶባታል። አምላኬ ሆይ ከዚህ ጉድ አውጣኝ፣ እርግጥ በሰራሁት ነገር ከዚህ በላይም ድንጋይ ሊያስወረውርብኝ ይችላል፣ ብቻ ዛሬ አታዋርደኝ፣ ከዚህ ጉድ አውጣኝ እያለች እየተማጸነች ነው። ታዲያ ኪራ ደውሎለት ስለነበረ ናሆሜን ብዙም አልቆየም፣ ወዲያውኑ ነበር የወጣው። ኪራ ባለውለታዬ ነህ፣ ዛሬ ከጉድ ነው ያወጣኸኝ እያለች ነበረ። ሀሴትም ነው ከሀሴት ባዘዘችው መሰረት ወደ መራዊት ክፍል አምርቷል። በጣም ተዳክማለች፣ እባክህን ውሃ ጠጣኝ እያለችው ነው። ውሃውን ካጠጣት በኋላ የሀሴትን ታሪክ ጀመረላት። ፍቅረኛው እንደነበረችና በኋላም እሱን ትታ ሌላ እንዳፈቀረች ከዛም ደግሞ የሆነ ጊዜ ተመልሳ እንደመጣ እየነገራት ነበረ። የሆነ ጊዜ ሰክሬ እንደዛ የመሳሳላቸው ከንፈሮቿን እንደምንም ብዬ ሳምኳቸው። ከዛም እኔ እንደ ጥሩ ነገር በማሰብ ቪዲዮ ቀረጽኩት። ትም ቀጠለች። ለሴት ልጅ ክብሯ ከምንም በላይ ነው፣ ይህንን ለምን አደረክ እያለች ነው። ብቻ ግን በሀሴት ምክንያት የግቢ ህይወቱ እንደተሰነካከለበትና ከዛም ሳይቀጥል እንደቀረ እየነገራት ነበረ። አባቱን በእኔ ላይ ከዩኒቨርሲቲ እንድባረርና ውጤቴ እንዲጫር አድርጎኛል እያለ ብዙ ነገር እየነገራት ነው። ታዲያ አሁን ላይ መበቀል እንደሚፈልግ እየነገራት ነበረ። መራዊትም እግዚአብሔር የበቀል ሜዳ አያዘጋጅም፣ እባክህን ሁሉንም ነገር ለፈጣሪ ተው ብትለውም ለምን እንደዚህ ትይኛለሽ? ይህን ሁሉ ከነገርኩሽ በኋላ ደግሞ መስማት የሌለብሽን ነገር ሰምተሻል፣ ይቅርታ ምንም ላደርግሽ አልችልም በማለት መልሶ አሽጓት ይወጣል። መራዊት ወደ ታገተችበት ክፍል አምርታለች። ሰው አለ እያለች እያዳመጠች ነው። በዚህ ሁኔታ እንደቆመች ኪራ ይመጣና ይቀላቀላታል። ታዲያ ኪራም ሀሴት ትሆናለች፣ ሌላ ማን ሊሆን ይችላል እያለ ነው። የሆነ ሰው አለ እባክህ ክፈተው ኪራ እየተባባሉ ነው። ከዛም እንደምንም ሲጨቃጨቁ ከቆዩ በኋላ ከፍተውት ወደ ውስጥ ይገባሉ። የታገተችው መራዊት ናት። ከዛም አፋፍሰው ወደ ሆስፒታል ወሰዷት። ማንና በምን ሁኔታ እንደታገተች ባያውቁም ወዲያውኑ አፋፍሰው ወደ ሆስፒታል ወስደዋታል። በስራዋ የተሸማቀቀችውና ያፈረችው ሀሴትም በዚህ ሁኔታ ከነኪራ ቤት መቀጠሏ ጥሩ እንዳልሆነ ግራና ቀኝ ካመዛዘነች በኋላ ደብዳቤውን በመጻፍ አስቀምጣ ልትወጣ ችላለች። እንግዲህ ያንን ደብዳቤ ማን ያገኘው ይሆን? መራዊትንስ አሁን ካለችበት ጉዳት ታገግም ይሆን? በሚቀጥለው ክፍል የምናየው ይሆናል። ለዛሬ የነበረኝ ፕሮግራም ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ እዚሁ እሰናበታችኋለሁ። አመሰግናለሁ።